ሰሰተኝ ነው ማለት አንዱ በቀን ያገኘኝና ከዛ የሚሸጥበት ቦታ ነበር ይዞልኝ መጣና ሰጠኝ። ማላውቀው ሰው እኮ ነው የሰጠኝ እና ስልኬን ሰጠሁት ምናምን እዚህ ሐዋሳ እንደሚያዝናናኝ ምናምን ነገረኝ። ኧረ እባክሽ የት ያዝናናኝ? ከሰዓት አራት ሺህ በቃ አንቺ እንዴ ምን እሺ ነው እንዴ ምን አንዴ ምን ትለኛለች እንዴ? ስሚ የምሬን ነው እንደዚህ አይነት ሰው አይደለም። አንቺ እንዴት ነው እንዴት ስልክሽ ተጫለሽ ሰው እንዴ ምን ችግር አለ? ምን ማለት ነው? ምን ችግር አለ ማለት? አንደኛ ጓደኛ የለኝም ሰው እኮ ጓደኛ የለኝም እኔ ምንድን ነኝ? ጓደኛ የለኝም ስላለች እንዴ እቺ ያምሻል እንዴ አይደለም እንደምትናደደውና ከሰዓት እንገናኝ ብሎ ስልክሽ ሲለኝ ሰጠሁት። በጣም ነው ደስ የሚለው በቃ ትሁስ ነው ሲያወራ ራሱና ማቃችሁ ሰው ባይሰጥ በጣም ነው ደስ የሚለው። ደስ ብሎኛል። አንተ ነገር ምን ችግር አለው? ሰው ማወቅሽን እኮ ለኔ ማሳወቅ አይጠበቅብሽማ። በቃ በሰጥሻ አይ ማን ሰጠሽ? ደስ ይላል። ጓደኛዬ ነው ለምን እሱ መጣሽ ታዲያ? እኔ ጋር ለምን እዚህ መጣሽ ታዲያ? አንቺ እንዴ የመጣው አንተ ጋር የመጣው እኮ ነው የሰጠኝ። በቃ ድንገት ማስቀመጥ አልችልም እንጂ ቆርጬው መጀመሪያ በውሃ 1 ሳምንት ይቆይልኛል ቢያንስ 2 ቀን 3 ቀን አድርጌበት አንደኛሽ ከዛ ለምን ተጠራሽ? አታውቂም? ለምን ተጠራኝ? ቁርስ ልጋብዘኝ አልጋብዝሽም። እዛው የተዋወቅሽ ሰው ይጋብዝሽ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች አላችሁልን ወይ? እንዴት ናችሁ? አለሁላችሁ። እኔ እግዚአብሔር ይመስገን። ቤተሰቦችዬ እንዴት ነው ቆይታ? ሁሉ ሰላም፣ ሁሉ ቆንጆ ቤተሰቦችዬ። ዛሬ እንግዲህ በጣም ደስ የሚል ቀን ነው። ለእናንተስ ምን አይነት ቀን ነው? ማለት እኛ በጣም ደስ ብሎናል። በተለይ እኔ ደስ ብሎኛል ቤተሰቦችዬ። በጣም በብዙ ነገሮች እግዚአብሔር እየረዳኝ ነው። እግዚአብሔር ይመስገን። እንዲሁም ደግሞ ያው የምታስብልኝ የምትጨነቅልኝ ማለት ስለኔ ግድ የሚሰጣት ለኔ ክብር ያላት በቃ ብዙ ነገሮች ማለት እንዲህ ነው ብዬ መናገር አልችልም። እጅግ በጣም ብዙ ነገሮችን የምትሆንልኝ ጓደኛ እግዚአብሔር ስለሰጠኝ በዚሁ አጋጣሚ እግዚአብሔር ይመስገን። ቤተሰቦች ዛሬ ያው ትላንት ማሚ ጋር እንሄዳለን ተባብለን ነበረ። አዎ ዛሬ ያለ ነው ሐዋሳ ነው። ሐዋሳ መተናል እና ቤተሰቦችዬ ያው አርፍጄባታለሁ። ምንም ምግብ እንዳትቀምሺ ዛሬ እኔ ነኝ የምጋብዝሽ ምናምን ብያታለሁና ዛሬ እሷን ለመጋበዝ ራሴን አዘጋጅቼ ኪሴን ደንደን ሞላ አድርጌ ነው የመጣሁት እና ያው ደስተኛ እንደምትሆን ተስፋ አለኝ በመጋብዛት ማለት ነው። ምሳ ጋብዝሻለሁ ብያታለሁ። ነገር ግን ምን መሰላችሁ ቤተሰቦች፣ ብዙዎቻችሁ በህይወታችሁ ብዙ ነገሮችን ትማራላችሁ። ህይወት በራሷ ተከፍታ የማታልቅ ትልቅ መጽሐፍ ናት እና ሁላችንም በዕለት ተዕለት ኑሯችን የምናሳልፈው የተለያዩ ነገሮች አሉ። እናንተም ውድ ቤተሰቦቼ በህይወታችሁ ብዙ አይነት ነገሮችን አሳልፋችሁ ታውቃላችሁ። ተደስታችሁ ታውቃላችሁ፣ አዝናችሁ ታውቃላችሁ፣ ስቃችሁ ተጫውታችሁ ታውቃላችሁ፣ አልቅሳችሁ ልባችሁ ተሰብሮ ያውቃል። ብዙ አይነት ነገሮችን በውስጣችሁ አሳልፋችሁ ታውቃላችሁ። ነገር ግን አንድ ነገር አለ። ብንወርቅም ብንነሳም ብንሮጥም ቢሳካልንም ሁሉ ነገር ብናደርግም እግዚአብሔር አምላክ ሁሌም ከኛ ጋር እንዳለ እንድታስቡ ትፈልጋለሁ። እኔ በራሴ በህይወቴ ስላየሁት ነው። ምን መሰላችሁ? እግዚአብሔር ሁሌም ለናንተ የተሻለ ነገሮችን አስቀምጦላችሁ ነው። ይሄንን ነገር በተደጋጋሚ ኢንተርቪው ሲደረግ ከዚህ ቀደም ብዙ ቦታዎች ላይ ተነግሬያለሁና ትናንት ከነበራችሁት ህይወት እግዚአብሔር ሁሌም ለናንተ የተሻለ ነገር ነው የሚያዘጋጀው። እስቲ ሁላችሁም 1 ደቂቃ ልስጣችሁና መለስ ብላችሁ ስለ ትናንታችሁ አስቡት። አሁን ይህን ቪዲዮ የምትመለከቱ እህቴ፣ ይህን ቪዲዮ የምትመለከተው ወንድሜ፣ ትናንት የነበራችሁበት ቦታ ነው ያላችሁት? ትናንት እንዴት ነበረ? የዛሬ 2-3 ዓመት የት ነበራችሁ? የዛሬ 5-10 ዓመት የት ነበራችሁ? አስባችሁታል? ትናንት የዛሬ 10 ዓመት የምትቸገሩት ነገር ምን ነበረ? የዛሬ 5 ዓመት ያጣችሁት ነገር ምን ነበረ? የዛሬ 5-10 ዓመት ማድረግ የምትፈልጉት ነገር ምን ነበረ? እስኪ ትናንታችሁን ደግሞ ወደኋላ መለስ ብላችሁ ደግሞ ተመልከቱት። አሁን ላይስ ያላችሁበትን ደግሞ አያችሁ። ይሄ ማለት ሁልጊዜም የተሻለ ነገር አለው ማለት ነው ፈጣሪ። ስለዚህ እናንተም ባላችሁበት ስፍራ ባላችሁበት ሁኔታ በማንኛውም አይነት ሁኔታ ውስጥ ብትሆኑ
ከትላንትና የበለጠ ችግር፣ ከትላንትና የበለጠ ረሃብ፣ ከትላንትና የበለጠ ጭንቀት፣ ከትላንትና የበለጠ የገንዘብ ማጣት፣ ከትላንትና የበለጠ ነገር በህይወታችሁ ላይ ይመጣል ብዬ አላስብም። ምክንያቱም እግዚአብሔር ያንን ነገር ስለማያደርገው ይህንን ነገር እኔ ከራሴ ከህይወቴ ያገኘሁት የተማርኩበት ተሞክሮዬ ስለሆነ ነው ማለት ነው። ትናንት ከነበርኩበት እግዚአብሔር እያራመደ ዛሬ ላይ አድርሶኛል። እናንተም እንደዛ ናችሁ ብዬ አስባለሁ። ያው ውስጤ ላይ ዛሬ በጠዋት በቃ ውስጤ ለእናንተ እንድነግራችሁ ማለት በቃ እያሰብኩት ነበር። ጠዋት ከእንቅልፌ ስነሳ ግን እኮ ይገርማል አልኩኝ። ማለት እንዲህ እኮ አልነበርኩም። ለምሳሌ የዛሬ 5 ዓመት የነበረኝ እቅድ ይሄ አልነበረም። አላዛር ዩቲዩበር ሆኖ ይሄ ሁሉ ቤተሰቦች ኖረውት ከቤተሰቦቹ ጋር ይሄ ሁሉ ጊዜ አብሮ ያሳልፋል የሚል ሐሳብ አልነበረውም። እግዚአብሔር ደግሞ ዛሬ በጣም በሺዎች የሚቆጠሩ ቤተሰቦች ሰጠኝ። አያችሁ፣ እናንተም ደግሞ አስቡት እስቲ ትናንትና ምን ሆናለሁ ብላችሁ ነበረ? ከዛውን ያላችሁበት ምንድን ነው? ተረድታችሁኛል አይደል? እንደዛውም ደግሞ አሁን ላይም ደግሞ በማይሆን ሁኔታ ውስጥ ያላችሁ ሰዎችም ትኖራላችሁ። ይሄን ቪዲዮ የምትመለከቱ የምሬ ነው የምላችሁ። በማይሆን ሁኔታ፣ በማይመች፣ በሐዘን፣ በለቅሶ፣ በጭንቀት ምናምን ውስጥ ትኖራላችሁ። ግን ደግሞ የምሬ ነው የምላችሁ ነገ የምትመጣዋ የነገዋ ፀሐይ ከዛሬዋ ፀሐይ እጅግ የተሻለች፣ ከዛሬው ጨለማ እጅግ የተሻለ እጅግ ውብ የሆነች ቀን ከፊት ለፊታችኋለች ብዬ እኔ ከራሴ ከኖርኩት ህይወት ለእናንተ ይህንን ማለት ፈልጋለሁና የተጨነቅሽ እህቴ ካለሽ፣ የተጨነቅ ወንድሜ ካለክ፣ ያዘንሽ የተከፋ ሁላችሁም እመኑ፣ የነገዋ ፀሐይ እጅግ ውብ ትሆናለች ታላችሁ። ኮመንት ላይ አላዛር ይህንን ንግግር ስትናገር እኔ በእንደዚህ አይነት ሙድ ውስጥ ነበርኩኝ፣ ግን ዛሬ ላይ የተሻለ ቀን መጥቶልኛል የሚሉ ኮመንቶችን እናያለን። ተስፋ አደርጋለሁ ቤተሰቦችዬ። ይህንን ስላችሁ ደግሞ እግዚአብሔር ይመስገን እንድትሉ ነው። እግዚአብሔር ይመስገን፣ አልሐምዱሊላህ። በሙስሊሞች አልሐምዱሊላህ፣ በክርስቲያኖች እግዚአብሔር ይመስገን እንድትሉ ነው። አንድ ደቂቃ ልስጣችሁ። እግዚአብሔር በሰላም አሳድሯችሁ ስራችሁን በሰላም እየሰራችሁ ነው። ቢሞላም ባይሞላም ደስ ባይልም ደስ ቢልም ብቻ ግን እስከዚህ ሰዓት ይህን ቪዲዮ እስከምታዩበት ሰዓት ድረስ በህይወት አላችሁ። ስለዚህ ሁላችንም አንዴ እስቲ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እስቲ ሙስሊሞች እህት ወንድሞቼ አልሐምዱሊላህ በሉልኝ። አልሐምዱሊላህ እግዚአብሔር ይመስገን። ቤተሰቦችዬ ከልብ አድርጌ ወዳችኋለሁ። ንግግር አበዛው፣ ይቅርታ ቤተሰቦች እና ለዘና ፈታ ፏ በሉልኝ። ያው እንዲሁም በጣም ብዙ እያወራው ትንሱዬን ምሳ ረሳሁት ዛሬ አበዛውባችሁ ቤተሰቦች፣ በጣም ይቅርታ። ዘና ፈታ ቀብረር በሉልኝ። ሁሌም እንድስቁ ስለምፈልግ ነው። እንደዚህ በሞራል ስለተነሳው ነው ዛሬ ከእንቅልፌ። ቤተሰቦችዬ አሁን ትንሱዬን ቁምሳ ነው መንጋብዛት። የመንግስት ሰራተኛ ምግብ ይባላል። ቁርስና ምሳውን አንድ ላይ የሚበላ ሰው ማለት ነው። አብረን ቁርስና ምሳችንን የምንበላ ይሆናል። አሁን ጠርቻታለሁ። ቆየች እኮ በስመ አብ፣ ግን እሷ ትመጣለች። ለማንኛውም ትንሱዬ በጣም ምርጥዬ ልጅ ናት። ምርጥዬ ማለት ነው የሆነች ልጅ። እኔ ስለሷ የሆነ ጊዜ ቁጭ ብዬ መሰክርላችኋለሁ። ይሄ ነው ማይባል ምን አይነት ሰው የሆነች ማለት ስብዕናዋ በጣም ነው የሚገርመኝ። በቃ በጣም ሰው የምትረዳ በጣም በቃ ማለት ሰው እንደዚህ ይረዳል እንዴ? እኔ እንኳን ራሴ እንደዚህ አልረዳውም፣ እሷ እኔ እንደምትረዳኝና እግዚአብሔር እንግዲህ ቤተሰቦች እንጠብቃት። ተነስታለች፣ ከእንቅልፏ ተነስታልኛለች። አንተ ተወስደኛለህ ብዬ በቃ አንተ እናት ቤት ሆነ እኔን
ጣል ለማድረግ ቆንጆ። አረ ቤተሰቦች ብታዩ ያስያስኳትሩ በቃ ምን ልትይ ነው? ምንድነው ደግሞ አበባ ይዛልኝ መጣች። አረ እባክህ ሰሰተኝ ነው ማለት አንዱ በገና ገኘኝና ከዛ የሚሸጥበት ቦታ ነበር ይዞልኝ መጣና ሰጠኝ። እንግዲህ ተፈጠረ ደስ ስላልሽኝ ይሄ አበባ ልስጥሽ አለኝ። የት ነው ያመጣልሽ? እንደወደድኩት እንደዚህ አበባ ተሰጥቶኛል። እንደዚህ አንድ ሆኖ በቃ ቀልብን ልብን ነው የሚገዛው። ኧረ እባክሽ ቀልብሽን ልብሽን ገዛው። ሌላስ ቪዲዮ አለ። ለማንኛውም ሰላም ልብስ። ኦኬ ሰላም ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እኔ ቤተሰብ ያ በጣም ነው የወደድኩት። አምሮ ማላውቀው ሰው እኮ ነው የሰጠኝ እና ስልኬን ሰጠሁት ምናምን እዚህ ሐዋሳ እንደሚያዝናናኝ ምናምን ነገረኝ። ኧረ እባክሽ የት ያዝናናኝ? ከሰዓት አሁን እቁብ ምናምን እከፍላለሁ አለኝ። እቁብም አለው እና ከሰዓት እንገናኝ ብሎ ስልክሽ ሲለኝ ሰጠሁት። በጣም ነው ደስ የሚለው። በቃ ትውስ ነው ሲያወራ ራሱና ማያውቃችሁ ሰው አበባ ሲሰጥ በጣም ነው ደስ የሚለው። ደስ ብሎኛል። የሚያውቃችሁስ መዓዛው እንዴት ደስ ይላል። ለኔ ሽቶ አድርጎበት ነው መሰለኝ የሰጠኝ። እስቲ እንዴ ለምን እንደምታሸተው የተሰጠኝ ለኔ? አይ ቆኔ ከሰጠውሽ የሰጠውሽ አበባ እንደዚህ ሽትም ብዬ እስቲ በቃ ተይዋ በቃ እሺ። ወይ አስቀምጠሽው ነው? ለምን ደግሞ አስቀምጠው እንዴ? ዛሬ ሰጠኛል ይጣልጋል እኮ በቃ ይጣልጋው በጣይ ወረዛ ደግሞ ቀይ ደገድ ደስ ይላል እኮ በአበባ ሲሆን አይደለ? ምን አስቦ ነው ሲጀመር ቀይ ሰጠሽ? እኔ ምን አውቃለሁ? እኔ እኮ አላውቀውም። ሐዋሳ አላውቃትም ታውቃለህ አንተ መተህ ስላልወሰድከኝ። እኔ እስኪ ወክ ላድርግ ባጃጅ ምናምን ለመያዝ ብዬ ወክ እያደረኩ ዳጋጣሚ ይሄ ስጦታ ምናምን ቤት አለ እንደዛ ነገር ነበር። አሁን እንደዛ እያየሁ ይሄስ ከዛ እየሮጠ መጣና ውይ ደስ ስትይ ብሎ አበባ ሰጠኝ። ከዛ ቅርታ ስልክሽን መቀበል ይችላል ሲለኝ አዎ አንቺ ሰጠሽ። ከዛ በቃ ከከሰዓት እንገናኛለን የዘገ ልጅ አትመስይምና ከተማውን ዞር አደርግሻለሁ አለ። ማለት እኔ አልገባኝም። ለምን መሰለሽ እንዴት አንቺ እንዴ ሐዋሳ ደሳስ የሚሉ ሰዎች አሉ ማለት ነው። አረፍ እሺ በቃ አንቺ እንዴ ምን እሺ ነው እንዴ ምን ትለኛለች እንዴ? ስሚ የምሬን ነው እንደዚህ አይነት ሰው አለ ማለት ነው። እንዴ ስልክሽ ተጫለሽ ሰው እንዴ ምን ችግር አለ? ምን ማለት ነው? ምን ችግር አለ ማለት? አንደኛ ጓደኛ የለኝም። ሰው እኮ ጓደኛ የለኝም። እኔ ምንድነኝ ጓደኛ የለኝም ስላለች እንዴ? እቺ ያምሻል አይደለም እንደምትናደደው አልኩህ እኮ እኔ ጓደኛ የለኝም ማለት ላይክ ያ ሰው ምናልባት ቦይፍሬንድ ሊሆን ይችላል አይታወቅም። በአጋጣሚ ነው እኮ ሰው የምታውቀውና በአጋጣሚ ነው እንትን ያልኩትና ያምሻል እንዴ ተጨማሪ ጓደኛ ቢዝ ምን ችግር አለ? ቦይፍሬንድ ማለት ነው ቦይፍሬንድ ነው። ለቦይፍሬንድ ቤተሰብ ማብራሪያ ያስፈልጋል አያስፈልግም? አይ ሀሳብሽ አልገባኝም። ምንድነው ሀሳቤም እኮ አንተ ነገር ሰው ማወቅ ምን ችግር አለው? እኮ ሰው ማወቅሽን እኮ ለኔ ማሳወቅ አይጠበቅብሽማ። በቃ አበባ ሰጠሻ? አይ ማን ሰጠሽ? ደስ ይላል። ጓደኛዬ ነው። ለምን መጣሽ ታዲያ? እኔ ጋር ለምን ትሽ መጣሽ ታዲያ? አንቺ እንዴ የመጣው አንተ ጋር የመጣው እኮ ነው የሰጠኝ። በቃ ድንገት ማስቀመጥ አልችልም እንጂ ቆርጬው መጀመሪያ በውሃ 1 ሳምንት ይቆይልኛል። ቢያንስ 2 ቀን 3 ቀን ስኳር አድርጌበት አንደኛሽ ከዛ አደርቀውና ማለት ነው አስቀምጠዋለሁ ዲያሪ ላይ ትሳፈቱ እና ትፈልገኛለህ? አበባናሽ ሙዴን ጦለፍሽው እንዴ? ደስ ይለኝ እኮ ነው ሰው ሳቅኩ። ለምንድን ነው ደስ የሚለኝ? ለምን ደስ ይለኛል? እንዴ ደስ ይለኛል? ሰው እኔ ሳቅ እኔ ታውቃለህ፣ ካንተ ውጪ ሌላ ሰው አላውቅም አይደል? ሌላ ሰው ምን ያደርግልሻል? እኔ አልበቃሽም? እሺ ነገር ሌላ ሰው ምን ያደርግልሽ? ጓደኛ ሰው ያስፈልጋል። እሺ ምንድን ነው የሚያደርግልሽ? አሁን ለምሳሌ በቃ እዚህ አሁን እሺ አወቅሽው እስኪ ንገሪኝ። ለምሳሌ ይሄን ወንድ ልጅ ተዋወቅሽው አይደል? ከዛ ከሱ ጋር ምን ማድረግ ነው የምትፈልጊው? ምንም ያው መታወቅ ጀስት ፍሬንድ ሆናችሁ ከዛ በኋላማ የሚፈጠረው አይታወቅም። ከዛ ምን ማለት ነው የሚፈጠረው አይታወቅም? መቼም ይገባል ብዬ አስባለሁ። አይገባኝም። ድንጋይ ራስ ነኝ። አይገባኝም ነኝ በቃ በእንደዚህ አይነት ሁኔታ ነው አይገባኝም። አዋታና ጂጂ በእናትሽ ነኝ መናገር አልፈልግም። እኔ ለምን እንደጠራሁሽ አታውቂም? ለምን እንደጠራኝ ቁርስ ልጋብዘኝ? አልጋብዝሽም። ጋብዘኛ እዛው የተዋወቅሽ ሰው ይጋብዝሽ። ይጋብዘኝ። ልሂድ በቃ ፈቅደልሽ?
ያምሻል አንቺ ነሽ ጻውነ ከኔ ጋር መጣላት ፈልገሽ ለምንድን እንደ ምንጣላ ይሄ እኮ የሚያጣላ ነገር አይደለም ከዚህ በላይ የሚያጣላ ነገር አንተ ያግዛል አንተ ረፍት ምናምን ታረጋለህ እኔ ዞር ያደገኛል እኔ ደከመኝ ብያለሁ አንቺን ይዞ መሄድ አይ ያው ይደክማል ይኔ ያስበይላል ትንሱ እንደዚህ ተይ በእናትሽ ተይ ከራስሽ ጋር ሁኚ ነኝ በቃ አውቂ አረ አሁን ላንተ ነው ሳይ ደስ ይላልና ሌላ ከለር አላገኘሁም ያገኘሁት ቀይ ነው አበባ ለወንድ አይሰጥም እንዴ አላውቅም ግን ላይክ እኔ እንት ካልኩሌት ማድረግ አይነት ሴት አይደለሁም ወንድ ሴት ምናምን ደስ ካለኝ ደስ ስላለኝ አንድ አበባ አውቄ ነው እውነት ምን እንደምትል ለማወቅ ፈልጌ ምንም ማለት ነው ምንም አይደለም ምንም ሽቶ አልተቀባም ያልፈን አኩርፍ ያለው የኔ ሽቶ ልቀባና ልስተ አኩርፍ ያለው ተጀመረ ተቀብዩት እሺ እንዳጋጣሚ ቦርሳዬ ውስጥ ሽቶ አይጠፋም ብዙ ግን አንድ እንዳይሰበርብኝ ነው ወድቆ ካርቱም አርጌ ቤተሰቦች ብታይ በጣም ጠንቃቃ ናት ደግሞ አበሳጭተሽኝ ነበር ማሽቶ ቆይ ትንሽ እንፈስበት ፓወር ይኖራል ጽጌረዳ በባህሪው አረ በጣም ነው ደስ የሚለው ሽታው ወይኔ ናይስ ልሳምሽ ናይስ ያው ዋ የኔ እናት ወይኔ እንዴት ነው ደስ የሚለው ግን አውቀሽ ነው ለኔ ብለሽ ነው ያመጣሽው ጀምሮ በጣም ነው የተናደርኩት ሲጀመር እንዴት ነው ካንተ ውጪ ሌላ ሰው ለምንድ የምችለው ያበረ ነው ቀጥል እሺ ምን ልበል ደግሞ ያሪ ነው ነው እናቴ ነሽ እንዴት ነው አንተም ብዬ መጥቼ ሌላ ሰው ልትዋወቅ የምችለው ለኔ በቂ ነህ ጓደኛዬ ነህ ወንድሜ ነህ እህቴ ነህ በቃ ብዙ ነገር ሄደ እሺ ብዙ ነገር ይበስር ኤክሰፕሽናል ተብሎ የተቀመጡ ነገሮች አሉ ግን አሁን ያልኳቸው በቃ ነህ ቤስት ፍሬንድ ነህ በቃ ብዙ ነገር ነህ እሺ እና ሌላ ሰው አስፈልገኝም አንተ በቂ ነህ ያለኝ ኧረ ያበረ ነው ቤተሰቦች አበባው በእናትህ ሽታ የሌለ ነው እግዚአብሔር ነው ከሽቶ ጋር ሳክፍሽ የሚሸተኝ ሽታ አለ እሱን ነው የሚሸተው ለካ እኔኮ ሰዎች አበባ ሲሰጡ ማለት ነው ምንድነው ከሚያሸቱት እንደሆነ አበባ እንዲስታሽቹ በጣም ነው የሚያስጠላው ያው እኔ አበባ መሸጫ ነበረኝ ማለት የኔ ሳይሆን የፋሚሊና ብዙዎቹ አበባ ምናምን እንደዚህ ሴቶችም ይገዛሉ ወንዶችም ይገዛሉና በሚገዙበት ሰዓት እንትን ያረጉበታል ሽቶ ያረጉበታል ኦኬ ሽቶ ያረጉበትና ያው ጠረኑን ምናምን ሌላ ነገር አስቤ ግን አይደለም ሳይው ደስ አለኝ እውነት በጣም ነው ደስ አለኝ አበባ እኔ አበባ ወዳለሁ ታውቃለህ አበባ ምን ያህል እንደምወድና በቃ እስኪ ይዤለት ብሄድ ብዬ አንድ ፍሬ አበባ ከዛ ደግሞ ቀይ ነው ያለው ሌላ አይነት ከለር እንኳን እንዳላመጣልህ ማለት ነው ሌላ አይነት ከለር ራሱ ቢሆን ይደብረኝ ነበር ቀይ መሆኑ የፍቅር መለያው ቀይ ያ ፍቅር ማለት ነው አሁን ዛሬ ሐዋሳ እንድታዝናናኝ እፈልጋለሁ እሺ በቃ ያው አሁን ምን መሰለሽ ፕላኔ አሁን ምሳችንን እንበላለን ኦኬ ምሳ ከበላን በኋላ ደግሞ ማሚ ጋር እንሄዳለን ፕሮግራም የእህቴ ልደት ነው ዛሬ የሷን ፕሮግራም እናደርጋለን ስጦታም እንገዛለን ከዛ ስጦታ እንሰጣታለን ከዛ ይሄ የደረቀ ጭንቅላትሽን የቤት ተቀበያለሽ መቼ እሱ ማሚ ነው የምትወስነው አረን ልቀባም አይደለም ከዛ በኋላ ከፈለግሽ ማለት ቅቤ ጥላቸው የለኝም ግን እኔ አሁን ከዛ በኋላ ከፈለግሽ ከቅቤው በኋላ እናረጋለን ወጣን እንዝናናለን ዛሬ ነው እንደምቀባው አይደለም ነገም ይሁን ተነገ ወዲያም ብቻ ትቀበያለሽ እኔ እናቴ ጋር መጥቼ ሳልቀባ አለኝ ባለፈው ብያቸዋለሁ ቤተሰቦች ማሚ ማለት ጭንቅላቷ ማሚ ጋር መጣ ቅቤ ተቀብተሽ አብረን ነው የምንቀባው ኧረ እባክሽ እንዴ
እሱ ተቀባው። ለምን እንደዛ እንዳልኩ ታውቃለህ? ላይክ አሁን ለምሳሌ ካንተ ጋር ስቀመጥ ይሸታል። አንተ ግን አብረኸኝ ትንሽ ያናት ላይ አንተም እኮ ደርቀሃል። ወይ ሲጀመር በቲክቶክ አይቻለሁ ማሚ ስትቀባው እንኳን ቂቤ ያለው ምናምን ታስረ በቂቤ ነው ያደኩት። እውነት? አዎ። ለዛው እኮ ነው ቤተሰብ ወዝወዝ ድንቡሽቡሽ ያለው። የኔ ቆንጆ ደግሞ ማለት ነው ሸንቀጥ እያልክ ነው። ምንድነው ሰሞኑን ታውቂያለሽ? በእናትሽ ዝም ብዬ በጣም በቃ የምር እያማረበት ምናምን ነው የመጣው። ገፋ ገፋ ሮጥ ሮጥ እያልኩ እኮ ነው። እና ቤተሰቦቼ አበባው የኔ ነው። አበባውን ሰጣኛለች። አሁን ብዙ ሰው ማለት ነው ምን እንደሚል ታውቃለህ? እንዴት አበባ ሰጠች ብለው ጓ ነው የሚሉት። ለምን ጓ ይላሉ? አበባ ሴት ልጅ አሰጠ ብለው የሚያስሰው ነው አይደለም። እኔ በምናምን ብዙ ጊዜ ወንዶች ሲሰጡ ነው ማለት። ለምን ወንዶች ብቻ? ይሄ ወንዶች ግዴታ የለባቸው። ወንድ ልጅም ደስ ይለዋል ሲሰጡ። አዋ እኔ አሁን በጣም ውስጤ አሴት ነው ያደረገው። ገባሽ? የምር ከፈለግሽ ስለ ቤተሰብ አንዱ የልብ ምፍል አይሰማም እና ቤተሰቦች ምን መሰላችሁ? ደስ ብሎታል። በቃ ኢት ቱ ስለዚህ ቤተሰቦች ይኸው እኛም ግዴታ የለብንም። ወንዶች ለሴቶች አበባ የመስጠት ግዴታ የለባቸውም። ሴቶችም ለወንዶች ጊቭ ኤንድ ቴክ ሳይሆን 50-50 ነው ስሜት። አንዳንዴ ፍቅርን ወንድ ብቻ አይደለም የሚገልጸው፣ ሴትም ትገልጻለች። ገባሽ? ሴት ተቀባይ ወንድ ሰጪ ያደረገበት ማንም የትኛው ህግ ነው? ስለዚህ ደስ ያላችሁን አድርጉ። ለዛ ነው ይሄን አስተሳሰብ ላንቺ ስለማልመክረው ነው። እሺ የፈለግሽው ነው። አንቺም ቸኮሌት ማምጣት ትችላለሽ፣ እኔም ቸኮሌት ሰጥቻለሁ። ገባሽ? አንቺ አበባ እኔ አበባ ቸኮሌት ተሰጠውም ትላንት አልበላህም? በልቷል። መኪና ውስጥ እኔ ጋር ቸኮሌት አይጠፋም። ቤተሰብ ደግሞ ማለት ነው ኮሜንቱ ላይ በጣም ብዙ አመጣልሻለሁ ብለኛል። ምን ቸኮሌት ቤዛዎች ሲመጡ እኔ ነኝ የምቀበላቸው። እኔ እንትን አልኩኝ። በቃ በልቼው አንገሸገሸኝ። እኔ እሷ ትበላዋለች አልኩኝ። እራሱ ሰጥቶኝ ማለት ነው ይሻማኛል። ይሄ እንደዚህ አይነት ነው ሂጂና ቤትሽ ቤ ነው የሚባለው። እኔ ስንት ቀን እየቆጠብኩ እንደምበላው ማለት ነው። እኔ ደግሞ አባላታለሁ እንዴ የእሷን ነው በለው እንጂ የራሴ እንደው አይበላልኝ። የኔ ነገር ሲሆን ነው የሚበላል። አራብሽም እርቦኛል። ምን አልጋብዝሽ? ቤተሰቦችዬ አሁን ወደ ቁርሳችን እንሄዳለን። ውድና የተከበራችሁ ቤተሰቦች ደስተኛ እያረከኝ ነው። እሺ እና እዚህ ጋር አንሳ እሺ ነዘረኝ ሰው ነሽ። በቃ ቤተሰቦች ቻው ቻው ቻው። ነዘረኝ ስስሚ ነዘረኝ